አንዳንዴ እኔ እንደሚገባኝ አንዳንድ ነገሮች ሁላችንም እንደምናውቀው አንዳንድ ነገሮች እንደሚገባኝ ማለት ነው። ምንድን ነው እግዚአብሔር ቃል ጠላትን ውደድ ያለው ያው ይህን ስፍራ ላይ እግዚአብሔርን ቃል መጠቀም ምን አስፈለጋ ልትሉ ትችላላችሁ። እስትንፋስ ያለው ሁሉ እግዚአብሔርን ስም ያክብርላል ቃል ነው ይሄ። ሩታ በህይወቷ ላይ እያደረገች ያለችው መንገዶች ለሰው ምስጢሩ ባይገባኝም በጣም እኔ እንደገባኝ እኔ እንደተረዳው ጠላትን እንደራሴ ውደድ እንዳለው ጠላቶቿን በመውደድ ላይ ነው እቺ ሴት አክት እያደረገች ያለችው። ደግሞ እያሳየችው ያለችው ነገሮች ሁሉ ጠላቶቿን በመውደድ ነው። ትላንትና ኤፊ እየጠየቃት ነበረ፣ ምን ፈልገሽ ነበረ እንደዚህ ያለ ነገሮች እንድታደርግ የቻልሽው? ይቅርታን ተቀብለሽ ሌላ ደግሞ ሀሳብ የፈጠርሽው ብሏት ስጠይቅ ብዙ ነገሮችን አውርታለች። ብዙ ነገሮችን አውርታለች። አብርሽ ጋር አሁን አብርሽ ሄርሜላ ኤፊ ሆኖ ሩታ ሆኖ ለእርቅ መጥቶ ነበሩ። እነርሱን በመጡ ሰዓት ሩታ ዝምታዋን መርጣለች። በእርግጠኝነት ተቀብያለሁ አዎ እስከምትል ደረጃ ብላለች። አብርሽ ለዛሬ እንግዳይ ላሳውቃቸው እያለ ይሄ መሀል ላይ እኔ የዛሬ ብቻ ነው የምትሆነው፣ እቺ የዘላለም ምስጣት ነው። ታዩታላችሁ። ሁላችሁም እንደምትሉና እንደምታረጋግጡ አውቀዋለሁ፣ እንደምታወሩም አውቀዋለሁ። ግን ይቺ ልጅ መሀል ላይ የገበችው ጣልቃ የገበችው የዛሬ አትሆን፣ የዘላለም የትክክለኛ ምስቱ አትሆን። ይሄ ማን ምን አለችኝ በሉ፣ ትክክለኛ ምስቱ አትሆን። አሁንም መሰናክል ይፈጠርና አብርሽ ወይ ጠንቅ ላይ ይገባል። ይቺ ሴት ጡር እያሳለፈች ነው። አሁንም ብዙ ያው ወደ ቃል አልሄድም እንጂ ብዙ የምጠቀስ ቃሎች አሉ፣ ግን ይሄ ስፍራ ላይ አልሄድም። ምክንያቱም እንድታስተውሉ ነው የመጀመሪያ ቃል ራሱ እየተናገርኩ ጠላትን እንደራሴ ውደድ እንዳለው በቃ ጠላቶቿን በመውደድ ምን ያህል አክሴፕት እያደረገች እንደሆነ እናንተ ተረታችኋል። እቺ ልጅ የሆነ መዘዝ ቢመጣም ይቅርታን እያደረጉ ይቅርታን እያወጡ እነርሱ እየፈለፈሉ እሷ ላይ ያደረጉትን እሷ የተጎደችውን ያሳለፈችውን በጣም ዋጋ የከፈለችውን እየተናገረች ያለችውን ሀሳብ ሁላችሁ ሰምታችኋል። ሰላም ሰላም ቤተሰቦቼ እንደምን አደራችሁ? ሁሉ ሰላም ነው ወይ? ሁሉ መልካም? እኔ ጋር ሁሉ ሰላም ነው። እግዚአብሔር ይባረክ። ያላችሁበት ስፍራ በዓለም ዙሪያ ያላችሁ ውድና እንቁ የሆናችሁ ቤተሰቦቼ ወርቅ ውድድ የሚያደርጋችሁ በአገር ውስጥ ከሀገር ውጭ ያላችሁ መዳም ቅመሞቼን ሁላችንም ሰላም እላችኋለሁ። እንኳን እቺን አዲሱ ማሌዳ አየን ማለት ነው። ደግሞ ያለው እያወራው ያለው ሀሳብ ላይ ምንድን ነው የሩታን ይቅርታ ሁኔታዎች በጣም ሰዎችንም እያናደዱ ነው። ምን ሆነሽ ነው አንቺ ግን በራስሽ አይምሮ አለሽ ወይ እያላችሁ የምትናገሩ ሰዎች አላችሁ። ሩታ የመረጠችውን መርጣ ነው። ምክንያቱም አንድ ሰው የራሱን መስመር ካልመረጣ ይህን ነገር ሊያደርግ ሊወስነው አይችልም። መርጠዋለች። የመረጠችው ነገር አለ። አንድ መልካምን ለልጇ እያስተረፈች ነው። ገብቷችኋል? እቺ ሴት ትላንትና የሆነ ኮመንት እንትን ብዬ ነበረ። ያው አይ ቲንክ ልጅቷ አይታ ከሆነ ሌላዋን በእርግጥ በእሷ ላይ የሆነ ነገር ስታወራ ኮመንት ጽፌ ነበር፣ ኮምቼ ነበር። ምክንያቱም ሩታ አንድ ለልጇ መልካም እያሳደረች ነው። ልጅ ማለት አባት የመራው ወይም እናት የመራችው መንገድ ነው ልጅ የሚመራው። ስለዚህ ለልጅ እንደሚመራው እንደ መንገዱ ምረው ነው የሚለው። ስለዚህ በልጇ ላይ መልካም ነገሮችን አርአያዎችን እያሳየች ነው ያለችው። ተጎድታለች፣ ቆስላለች፣ ብዙ ዋጋ ከፍላለች። አብርሽ እንግዲህ የዛሬ እንግዳ ብሏታል። ይችንም ነገም ሌላ በጀርባው ላይ እንዳለች ነው እየተናገረ ያለው። አልነቃችም። ፈረሷ ዝም ብላ እየጋለበች ነው እንጂ አልነቀችም። እቺ ሄርሜላ ተባይዋ አልነቀችም። እኔም በቃ ሰላም አደርሽ እንኳን ሳይላት ነው ነገሮችን እንትን ያለው። ይህ ሁሉ ምን ያመለክታል? ውስጡ ላይ ያለው ፍቅር እኮ ትክክለኛ አይደለም። እውነታውን ብንል ትክክለኛ አይደለም። ትክክለኛ ፍቅር ወደፊት የሚሄድ ነው እንጂ ወደ ኋላ የሚሸረሸር አይደለም። ምንም ነገር ብታደርግ ምንም ነገር ብትሆን
መንገድ ላይ የሚቆም ነው። ሲንቃችሁ ካለቀ በኋላ መንገድ ላይ አንድ ወታደር ስንቁ ካለቀ በቃ መንገድ ወደፊት ይሄዳል እንዴ? አይሄድም። በቃ ሰዎቹ ላይ ሁሉ ነገሮች የሚተኩሳቸው ነገሮች ሁሉ ነገር ካለቁ መንገድ ላይ ነው ልክ ትራክ እንዳደረገው መኪና የሚቆመው ማለት ነው። አንዳንዴ ስልካችን እንደሚቆም ይቆማል ማለት ነው። አብርሃምም ይቆማል፣ እሷም ትቆማለች። በዛን ሰዓት ደግሞ የሩታ ማለት ሪፍሌክት ይሆናል፣ ይመለስላታል ማለት ነው። ያኔ ለካ ያልነቀውት የምትለው ቀን ኮንትሮል አርጊ አይምሮሽን የኔ እናት ኮንትሮል አርጊ። ለዛሬ ሩታን እናድዳለሁ ብለሽ ብትገቢም ሩታን እንደዚህ ቆጫታለሁ ብለሽ ብትገቢም አይምሮሽን ኮንትሮል አርጊ። ይህ ሰውዬው የሚያዋጣሽ አይደለም። በትክክለኛ ሌላም አካል ጀርባው ላይ አለ፣ ተከታይ አለ። አንቺም እኮ የሆነ ነገር እንደዚህ ብለሻል አይደለም? ነገ ደግሞ ሁሉ ነገሩ ሲያበቃ ደግሞ ምን ይሆናል? ይከተላል ነገሮቹ። አስተዊ አሁን ኤፊ በጣም 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 በእውነት የሚያከብረው በጣም ትልቅ ወንድም ነው። ትልቅ ወንድም ነው። የአብርሃም ወንድሞች ማለት በጣም መርጬዋለሁ። ማይንዱን ነው የመረጥኩት። አንድ ሰው እንግዲህ አንዳንድ ነገሮችን ሲያወራ ማይንዱን አትቀኑ። ማይንዱን ነው በቃ የቀናውት። እናንተ ምንም ሆናችሁ ለእኔ እናንተ ሰላም ስትሆኑ ነው ለእኔ ደስ ይብለኝ እያለ ሁሉም ፋሚሊ የሰው ልጅ ትዳር ሲፈታ በፍጹም ደስ አይልም። ትዳር መፍታት ማለት ውርደት ነው እንጂ ክብር አይደለም። ወንድም ወደዚህ ተሽሎክልኮ በወድቅ ሴትም ተሽሎክልካ ስትወድቅ ውርደት ነው እንጂ ክብር አይደለም። ለዘር መንዘሩ ክብር አይደለም። ግን እቺ ሴት ታዩታላችሁ፣ በቅጽበት ነው የሚደባለቁት። ታዩታላችሁ። ይሄ ደግሞ በቅርብ ቀን ይሆናል። ስለዚህ ሩታዬ የኔ ጀግና በርቺ። ሁሉ ነገር ያልፍና ታይዋለሽ በአይንሽ። እግዚአብሔር ደግሞ ለአንቺ ክብርን ያሳያል እንጂ ውርደትን አያሳይም። አንቺ የነቃሹን መንገድ ሰዎች ስላልነቁ ነው የሚተቹሽ። ውድና እንቁ የሆንሽ አንቺ ወርቅ፣ እውነትም ጠንበለለሽ። እውነትም እውነት በእውነት ወርቀ ሰቦ ነሽ። ምንም የሚባል ነገር የለም፣ የሚጨመርልሽ ነገር የለም። እኔ እውነት ካየሁት ደቂቃዎች ጀምሮ ራሴን እየተመለከትኩ ነው ያለሁት። ሰላማችሁ ብዝት ይበልልኝ። ይሄን ፔጅ የምታዩ ውድና እንቁ የሆናችሁ እህት ወንድሞቼ ላይክ 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 ሰብስክራይብ ሼር ኮፕሊንግ ሼር አድርጉልኝ። በጣም በጣም የሚወዳችሁ በቃ በጣም በጣም አሳድጎኝ እንትኑ አልሞላም፣ ታይሙም አልሞልም፣ ገና አዲስ ነኝ። አበረታቱኝ። በጣም መልካም ነገሮችን እያየን ነው ያለ ነው፣ እየተማረን ነው ያለ ነው። ለእኛ ምን ያስፈልገናል፣ ጉዟችን ላይ ምን ያስፈልገናል እያለን እየሄደን ነው። በጣም በቅርቡ ደግሞ መልካም ነገርን እንደምንደርስ ወደ ኋላ አንልም። እናንተ ደግሞ ውዶች ናችሁ። በቃ ይሄ ነገር እውነት ፍቅራችሁን ብታጣጥሙና ፍቅራችሁን መልካም ብታደርጉ ደስ ይለናል። ባይሆን ደግሞ በትክክለኛ መንገድ በትክክለኛ ሪሊ በሆነው ሁሉም ሰው ትክክለኛ ልብ ኖሮት በትክክለኛ መንገድ ቢሄድ ነው የሚሻለው። እቺ ልጅ እርቅን የፈለገችው ለምንድን ነው ብላችሁ ሁሌ 3 4 በዚህ ላይ ቪዲዮ እየሰራው ነው ያለሁት። እርቅ ለምን እንደሚጠቅም መጨረሻውን ታያታላችሁ። ሩታ ወደ ላይ ከፍ ስትል ያቺ ደግሞ ስትሽቆለቆል ማየቱ አይቀርም። ምክንያቱም ለምንድን ነው በሰውየው ጀርባ ሌላ ሰው እንዳለ ነው የሚያመለክተው። እንወዳቸዋለን። አብርሽም ቆም ብለህ አስተውል።